ሼህ ሙሐመድ በመስጊድ ውስጥ ስትማሩ እኔ የተላኩት ለማሸበር ነው ብሎ እንዳስተማረ ነግሯቸዋል። መስጊድ ውስጥ እናንተ ጋር ኢልም ፈለጋ እኮ እንዳስተማሪ ነው። እናንተ እኮ እሺ፣ መልስልኛ። የጥያቄን መልስ መልስ እስቲ። እፎይን እንደ አረፋ በግ ነው የማርደው ዘንድሮ ታየኛለህ። እስቲ ቀጥላውን ወደ መልስ እሱ እኮ ይሄ ባል መሐመድ እዚህ ጋር የአሸባሪዎች አንዱ ስራ ምንድነው? ሰውን ማረድ ነው። ስለዚህ አንተ የሙሐመድ ተከታይ ነህ፣ ያንን ታረጋለህ። እናንተን ረድ አርጌ ቆይ ሰራላችኋለሁ። ለአንበሳ ነው የምሰጣቸው። ሙሐመድ እኮ ለአንበሳ ስጧቸው አይደል? በእስልምና ለአንበሳ ስጧቸው ሳይሆን ብሉ ነው የተባለው። እፎይ ፈሶ መልስ አለሽ? መልስ መመለስ እችላለሁ? እፎይ ፈሶ መልስ መመለስ እችላለሁ? እሺ እስኪ ይሄን መልስልኝ። መሐመድ ከሌሎች ነቢያቶች የሚለይበት በስድስት ነገር ነው። አንዱ ደግሞ በማሸበር ነው፣ ወይም ደግሞ በሽብር ድል ነሺ ተደርጌ ተልኬያለሁ ብሏል። ምን ለማለት ፈልጎ ነው? ስለ መሐመድ አታውራ መጀመሪያ። አንተ እኮ አይደለም አንተ ቀምባራ። ጥያቄ እየጠየቅኩ ነው የት አባት አውቃለሁ እኮ ጥያቄ እየጠየቅኩ ነው እንድትመልስልኝ ነው እኮ። የት አባት አውቃለሁ ቅም ደማቂተህ ነው አንዴ ወይ ጉድ። በነገራችን ላይ አጋንንት ነው እንደዚህ የሚጫወቱበት። አትፍረዱበት። ላይ ተጫወቱ። አጋንንት ነው እንደዚህ የሚያደርጉት። አዎ በእናትህ ቤት አድርገህ በቃ እንደበረብን ቤት አድርገህ በቃ አጠብቅ። ኧረ ቤት አድርገህ እንደ እንደውም ሜዳ ምን አድርገህ ነው የምትለው? ጀሚል እንኳን ደህና መጣህ። ታደርጋለህ ወይስ ላስወጣህ? ሼህ ሙልጭ ሚውት አድርግና አዳምጥ። ጀሚል መቀጠል ትችላለህ። እሺ ጀሚል ሰላም ነው? እንኳን ደህና መጣህ። ይሰማል ጀሚል? ጀሚል አለ? ሜቢ የተሰማህ ከሆነ ኦኬ። ሰላም ነው? እንዴት ነህ? ይሰማል። ኦኬ ሰምተዋል ጥያቄያችንን? ኔትወርክ ኦኬ። ሙሐመድ ከሌሎች ነቢያቶች በምንድን ነው የሚለየው? ሙሐመድ ከሌሎች ነቢያቶች በምንድን ነው የሚለየው? በብዙ ነገር ይለያል። ከሌሎች ነቢያቶች ለምሳሌ ነቢያችን አለይሂ ሰላቱ ሰላም የመጨረሻ ነቢይ ናቸው። ያ አንድ መለያው ነው። ሁለተኛ ደግሞ ነቢያችን አለይሂ ሰላቱ ሰላም ለዓለም የተላኩ ነቢይ ናቸው። ብዙ መለያዎች አሉ። እንደ ምሳሌ ነው ጠቅስላለሁ። ኦኬ አይሰማም የምናገረው? ኦኬ ይሰማል። ስለዚህ ሙሐመድ የመጨረሻ ነብይ ነው የሚለውን ነው እንትን የምትለው። አንድ የሚለይበት እሱ ነው እያልክ ያለው አይደል? ጀሚል አዎ ሙሐመድ ከዚህ በኋላ ተመልሶ ይመጣል? አዎ ነቢያችን አለይሂ ሰላቱ ሰላም ለነብይ ባዕዚ ብለዋል። ከኔ በኋላ ነብይ የሚመጣ ነብይ የለም ብለዋል። ለዛ ነቢያችን አለይሂ ሰላቱ ሰላም የመጨረሻ ነብይ ናቸው። እሱ ተመልሶ ይመጣል። እሱ ነቢያችን አለይሂ ሰላቱ ሰላም ለዓለም የተላኩ ሌላ ነቢያቶች ዓለም ኦኬ። ሌላስ የሚለይበት አይሰማም? ሌላ የሚለይበት ምንም እየሰማህ እኮ አይደለም። ሌላ የሚለይበት ሁለተኛ ለዓለም ነው የተላኩት። ሌላ የሚለይበት እሺ፣ ለዓለም ነው የተላኩት። አይሰማም? እሺ ለዓለም ተላኩ። ሌላ
ሌላ ብቻ በአእምሮዬ አሁን አልመጣልኝም። ታውቀዋለህ ጀሚል ታውቀዋለህ። ራሱ እለይበታለሁ ያለውን ንገረን። ለምን ሁለቷን ብቻ እንደምትጠሩ እናውቃለን። ጥሩት ሌሎቹ ነው የሚለይበትን ከሌሎቹ። ኦኬ አንተ ባልከው ልሄድልህና ሁለቱን ላፈርስልህ። ኢሳ ነብይ ነው። በነቢያችን ዓለይሂ ሰላቱ ሰላም ኢሳ ነብይ ነው ወይ? መጀመሪያ ልንገርህ፣ ኢሳ ነብይ ነው። ከዚህ በፊት ያለ ነብይ ነቢያችን ዓለይሂ ሰላቱ ሰላም የመጨረሻ ነብይ። አዳምጠኝ፣ እያዳመጥከኝ ፓኒክ አታድርግ። አዳምጥ። ኢሳ ነብይ ነው አይደለም? ኢሳ ነብይ ነው አይደለም? የመጀመሪያ ኦኬ ኔት አድርገህ የመጀመሪያ የነገርኩህ ሐዲሱን ከፍ አድርግለት። አረብኛውን አድርገና አንብብ። ነብይ በምን እንደሚለይ አንብብና ይሄንን አስረዳ። ኔትን አንሳና አንብበው ይሄንን ክፍል። በጣም ውሸታም ናቸው። ባይዘይ አያችሁ፣ ከሌሎቹ የሚለይበት ኔጌቲቭ ሳይዶቹን ደበቃት ማለት ነው። ምናል ውሸታም እንደሆኑ መልካም የምትመስለው ምንድን ነው? አሁን ሐዲሱን አንብብ። እኔ እኮ በሐዲስ ላይ አላፍሩም። በደንብ እያነበብኩ ሐዲሱን አንብብና ሲያስረዳ ነብይ የሚለይበትን ከሌሎቹ ነቢያት የሚለይበትን ነቢያችን ዓለይሂ ሰላም እንዲህ አሉ፣ ፈዲልቱ ዐለል አንቢያ ከነቢያቶች ተበልጫለሁ፣ ቢሲቲን በስድስት ነገር ማለት ነው። ኡዕጢቱ ጀዋሚዕ አልከሊም የንግግር አንድን ንግግር ሰብስቦ መናገርም ማለት ነው። አንድን ንግግር ተናግሬ ብዙን ነገር ማስጠቀምን ተሰጥቻለሁ። ወኑሲርቱ ተረድቻለሁ ቢሩዕቢ በፍራቻ ማለት ሰው እንዲፈራኝ ተደርጓል፣ ጠላቴ ማለት ነው። ወኡሕለት ሊየል ገናኢሙ ምርኮ ለእኔ ሐላል ተደርጋለች። ለሌላ ነቢያቶች ምርኮ ሐላል አልነበረችም። ወጁዒለት ሊየል አርዱ ጠሁራ ምድር ለእኔ በአጠቃላይ ንጹህ ሆናለች። ስለዚህ ሙሐመድ አስፈራሪ ነው አይደለ? ሌሎች ከፍ አልጨረስኩም። ከፍ አድርገው መስጊድ ለኔም ምድር በአጠቃላይ ለኔ መስጊድ ሆናለች። ወኡርሲልቱ ኢለል ኸልቂ ወደ ፍጡሮች ተልኬያለሁ። ካፈተን በአጠቃላይ ወደ ሰዎች ተልኬያለሁ። ወኹቲመ ቢ አነቢዩና በኔም ደግሞ ነቢያቶች ተደምድመዋል ብለው የተናገሩበት ነው። እሺ ምንም ነገር የለም። መልካም አዳምጥ። እሺ የምታወጣበት ሙሐመድ ሰዎቹን አስፈራሪ ተደርጎ ነው የተላከው አይደለ? ሌሎቹን ሊያስፈራራ፣ ነቢያቶቹ ግን አይደሉም። እሱ አሸባሪ ሆኖ ነው የመጣው ከሌሎቹ። አሸባሪ ሚል አላየሁም። ብቻ ሌሎች እንዲፈሩኝ ተደርጋለሁ ነው የሚለው። እንዲፈሩኝ ማለት ነው ማለት ነው ማሸበር አለ። ምክንያቱም ቁርአንህን ላይ የምታሸብሩበት ስለሚል። ስለዚህ ሌሎቹ ነቢያቶች እንደዚህ አግሬሲቭ አንተ እንደምትለው ማለት ነው። አንተ እንደምትለው ስለዚህ ሌሎቹ ነቢያቶች የዋህ፣ ትሁት፣ አዛኝ፣ ቅን አዳምጠኛ ሆነው ሲመጡ እሱ ግን በኃይል ነው ማለት ነው። አስፈራሪ፣ አስደንጋጭ ምናምን ነገር ሆኖ አይደል? እሺ እፎይ፣ አንተ እንደምትለው በአንተ በራስ የሙስሊም ኡስታዞች ይፈሩኛል ነው የምትለው? አልወጣኝም እኔ እያልኩ ያለው ስለ ነብይ የሙስሊም ኡስታዞች ስለ ነብይ አይደለም። እኔ ላስረዳህ እኮ ነው ላስረዳህ። ነብይህ እንደዛ እየፎገረ ነብይህ ነቢያቶች ይፈሩኛል እያለ ነው ወይንስ ከነቢያቶች የምንለይበት ምንም ምሳሌ ያስፈልግ? ነብይ ያለው ከሌሎቹ ነቢያቶች ይልቅ በስድስት ነገር እኔ እታገዛለሁ አለ። አንደኛ በሽብር ይታገሳል። ሁለተኛ ምርኮ ገንዘቦች ጦር ይማርካል፣ ይዋጋል። አንድ የሱራ 8ን ክፈተው ቁጥር 1 ላይ የጦር ገንዘብ የዘረፋ ገንዘብ የኔ ነው አለ። ስለዚህ ሌሎቹ ነቢያቶች ዘራፊ አልነበሩም ማለት ነው። ጦር ተዋግተው አይዘርፉም ነበር። መሐመድ ግን ለእኔ ተፈቅዷል። መሐመድ ብቻ የተፈቀደው ዋሸው። ነቢያቶች ሌሎቹ ይዘርፉ ነበረ።
ነብዩም ይዘርፉን ነበር። እሺ ከጦር ዘረፋ ገንዘቦች ይጠይቁ። የዘረፋ ገንዘቦች የኔና የመልእክት አይምን ያላህና የመልእክተኛው ናቸው። ሐዲሱ ምን ይላል? አዳም ጠንተራስ መሐመድ ከሌሎች ነቢያቶች አንድ የሚለይበት የዘረፋ ገንዘብ የሱ ስለሆነ አይደለም ነው። እኔ የምናገረውን ሳጨርስ ግማሽ ቃሌን እየወሰድክ አታውራ። ቀጥል። መሐመድ ከሌሎች ነቢያቶች የሚለየው የዘረፋ ገንዘብ እሱ ስለሚወስድ እየዘረፈ ስለሚወስድ ሌሎቹ ስለማይወስዱ ነው አይደለም? ገኒማ ብሎ ማለት ሙርኮ ነው። አሁን ስለዚህ ስለ ገኒማ ካወራህ ማለት ነው ጦርነት ይደረግና ከጦርነት በኋላ የሚወሰን ነገር ነው። ቆይ የጦር ዘረፋ ገንዘቦች ምክንያቱም የደረጋቸው ዘርፋለህ ከዛ ወዲያ ንብረታቸውን ተወስዳለህ። ዘረፋ ብቻ ብለህ ካልከው ሰው የሚረዳው እየሄድክ እየሰረክ ምናምን ከሰው ነጥቀህ እየወሰድክ ነው። ይሄ ትክክለኛ ጦርነት ይሻላል። ይሄንኛው ሄደህ ትወጋቸዋለህ፣ ትዘርፋቸዋለህ፣ ትገላቸዋለህ። ከዛ ወዲያ ንብረታቸውን ተወስዳለህ። በባሌም በቦሌም አዳም ጦርነት አይደለም ይለኛል እና ታዲያ የጦር ዘረፋ ገንዘብ ማለት ሮም ሄዶ ሲወጋ፣ ቱርክ ሄዶ ሲወጋ፣ ሲሪያ ሄዶ ሲወጋ እንትን ዳቦ ሊሰጣቸው ነው ወይንስ ዳቦ ሊወስድባቸው ነው? ኤኒዌይስ በደንብ አስተውል። ያንን ሄዶ ወቅቶ ንብረት መውሰድ ለሌሎች ነቢያቶች ተፈቅዶ ነበር? ሌሎች ነቢያቶች ሲያደርጉት ነበር? በሌሎች ነቢያቶች ዘንድ ከሰማይ እሳት የዘረፉትን ከሰዎች የዘረፉትን ገንዘብ ከሰማይ እሳት መታ ተወዘው ነበር። ኦኬ ከሰማይ እሳት የዘረፉትን ማለት ነው። የሆነ ቦታ ይሰበሰብና ማስረጃ ሲ አሁን እሳት መጣ ከሰማይ እንደምትወስደው አሁን ልጠቅስልህ አልችልም። ነገር ግን መጨረሻ ላይ አመጣልሃለሁ አውጥቼ ማለት ጥቅሱ። ኦኬ ወደ አላህ ጋር ነው እዛው የምትሄደው እንትኗ እሳት ትበላዋለች ይላል ይዛው እንደምትናካ። ኦኬ የተዘረፈውን አዎ ኦልራይት። ስለዚህ ለሙሐመድ ግን ያንን የተዘረፈውን ደግሞ ሙሐመድ ለሌሎች ነቢያት ያልተሰጠ እሱ የተዘረፈ ንብረት ይወስድ ነበር። ስለዚህ ሙሐመድ ከሌሎቹ ነቢያቶች ምርጥ እንዲሆን ያደረገው ይህንን የተዘረፈ ስለሚወስድ ነው ማለት ነው። የተበለጠበት ነገር ከሌሎች ነቢያቶች የተበለጠበት ነገር ከሌሎች ነቢያቶች የሚበልጥበት ይህንን ንብረት ስለሚወስድ እሱ የበላይ ሆኗል። አላህ ሱብሓነሁ ወተዓላ እነሱ መርጦት ከሌላ ነቢያቶች መርጦ ይህም ወርቆ እንዲወስድ አድርጎታል። ኦኬ ስለዚህ ንብረት ዘርፎ መውሰዱ እኔ የበላይ እንኳን ሌላ ነቢያቶች አይወስዱም ነበር፣ እሱ ደግሞ ይወስድ ነበር። አላህ ለነቢያችን አለይሂ ሰላቱ ሰላም ሰጣቸው፣ ለሌላ ነቢያቶች ግን እሳት እንድትበላ አደረገ። ይህ ነቢያችን አለይሂ ሰላቱ ሰላም ካስበለጠበት ነገር ውስጥ እሳት የምትበላው እኔ መስዋዕቷን ነው የማውቀው እንጂ የተዘረፈ ንብረት እሳት ትበላዋለች የሚለው አይደለም። እሳት የምትበላው መስዋዕት ምን አልከኝ? መስዋዕት እሳት የምትበላው ሱራ 3:181 አካባቢ ከሰማይ እሳት ወርዳ የምትበላው። ኤኒዌይስ ሐዲሱን መጨረሻ ላይ አመጣላለሁ አሁን ከምንቆረጥ አለ ይያል። ስለዚህ ከዚህ የምንረዳው ምንድነው እሱ ስለዚህ ሙሐመድ የበላይ የሆነው ንብረት ሄዶ የሆነ ነገር እንትን ካወጋ በኋላ ያንን ንብረት ይወስዳል። ኦኬ ንብረት ብቻ ነው የሚወስደው ወይንም ሴቶቹንም ሲዘርፉ መውሰድ ይፈቀድለታል? ሲወስድ አሁን በሌላ በየትኛውም ጦርነት ባሪያ ነው የሚደረጉት። ባሪያን ደግሞ መገናኘት ይችላል። ባሪያን ኦኬ እንትን አለው ገደብ አለው። እዚህስ ብቻ ነው የእነኝህን ባሪያዎችን መገናኘት የምችለው መውሰድ የምችለው ተብሎ ይገደባል? በባሪያ እንደፈለክ መጠቃቀም ትችላለህ። ኦኬ ስለዚህ ያንን የማረካቸውን ንብረቱ ናቸው ለእሱ ተፈቅደውለታል። ከፈለገ ለሌላው መስጠት ይችላል፣ መሸጥ ይችላል፣ መውሰድ ይችላል። ስለዚህ የራሱ እንትን አድርጓቸዋል። ይሄ ለሙሐመድ ብቻ የሚፈቀደው ማለት ነው። ባሪያን ሙርኮ በዛ አጠቃላይ ሙርኮ መውሰድ ለነቢያችን አለይሂ ሰላቱ ሰላም ነው የተፈቀደው። ኦኬ እነኚህ ሁሉ ንብረቶች
ሌላ ከሱ ጋር የሚቀናቀን የተሰጠው አካል አለ ማለት እንደሱ እንደዚህ ባሪያዎችን መውሰድ ንብረት መውሰድ ለሌላ ነቢያቶች አልተሰጠም ይሄ። ስለዚህ መሐመድ ብቻ ነው ጦርነት ብሎ እነኛ ላይ የተዘረፉትን ሴቶቹንም ከሆነ እንትኖቹን ለራሱ ብቻ ነው የሚያደርጋቸው ወይንስ በኋላ ይሰጣቸዋል የፈለገው? ይከፋፈላሉ በሰሃቦች ዘንድ። ኦኬ እሱ ነው ደስ እንዳለው የሚሰጠው ማለት ነው። ግን የራሱ ንብረት ነው። ነቢያችን አለይሂ ሰላቱ ሰላም ይህን ወስደው ያካፍሉት ነበር። እኮ እንደፈለጉ መስጠት ይችላሉ። ምክንያቱም እነኛ በራሳቸው ዝም ብለው የሚወስዱ ከሆነ የመሐመድ ነው ተብሎ አይነገርለትም። የሳባዎቹም ነው ተብሎ እንጂ የሚነገረው እንትን አለው ገደብ አለው። አንድ ፈረሰኛ የሚወስደው የተቀመጠ ህግ አለ። ሲጀመር ፈረሰኛ ፈረስ ያለው ፈረስ የሌለው ምን ያህል እንደሚወስድ ፈረስ የሌለው ምን ያህል እንደሚወስድ የተቀመጠ ህግ አለው። በዛ ህግ መሰረት ይከፋፈላል። ባኑ ቆንቋይ እንትን ላይ ነው። ለምሳሌ ምንም አልሰጣቸውም፣ ራሱ ነው የወሰደው። ምክንያቱም ፈረሳችሁን አላስጋለባችሁም፣ ምንም እንትን አልተሳተፋችሁም፣ አላህ ነው የረዳኝ ብሎ ምንም ነገር እንዳለ ንብረታቸውን፣ ቴምራቸውን፣ ዛፎቻቸውን እሳት የለቀቀባቸው የምን ጦርነት ነበር? ክርስቲያን ሶስተኛው አይጨርስ ነቢያችን አለይሂ ሰላቱ ሰላም የትኛውንም ጦርነት የትኛውንም የተካሄደ ጦርነት ለራሳቸው ብቻ ወስደው የበሉበት የለም። አታመጣለህ አላቸው። ፈረስም አላስጋለባችሁ ምንም እንትን አላላችሁም፣ እሱ አይመለከታችሁም ነበር ያላቸው። እሱ ነው ብቻ። ወደ ዋናው እንመለስና ስለዚህ አንደኛው ያንን በጦርነቱ ምክንያት የተዘረፉትን ይወስዳል፣ ሴቶቹንም እሱ እንደልቡ ይወስዳል። ለሌሎች ነቢያቶች አልተሰጡትም። አንደኛ ነቢያችን የሚለይበት የሚበልጥበት ምርኮችን መውሰድ ስለሚችል ነው አይደለ? ሌላ ነቢያቶች ምን ይደረጉ ነበር? እሳት ይበላው ነበር፣ በቃ ይጠፋ ነበር። ነቢያችን ወደ እነሱ እንዲወሰዱ ተደረገ። ስለዚህ መሐመድ የወሰዳቸው ይታወቃል። ምን ያህል ንብረት እንደወሰደ፣ ምን ያህል በዘረፋ ጦርነት ላይ ምን ያህል እንደወሰደ፣ ምን ያህል ሴቶች እንደወሰደ ይታወቃል በቁጥር። እኔ አላውቅም ምን ያህል እንደሆነ። ስለዚህ እነሱ ሴት ባሪያ ማርያተል ቂብጢ እንዳላቻት ነው ማለት ነው። በጣም ብዙ አላቸው። የቤት አገልጋይ አለች፣ ልብስ ምሰፋ አለች፣ የምታስተናግድ ብዙ አለች። ነው የማውቃቸው እንኳን የተጠቀሱ ማለት ነው። እሱን እንተውና ለጊዜው ግን አንተ ያው ባሪያውን መገናኘትም ይችላል፣ ማንም የከለክለው የለማ። ባሪያ መገናኘት ለነብዩ ብቻ የሚፈቀደው ወይንስ ለማንኛውም ሙስሊም የሚፈቀዳል? ለማንኛውም ሙስሊም ባሪያውን መገናኘት ይፈቀድለታል፣ ለነብዩ ብቻ አይደለም። ስለዚህ አራት አግብቶ እንኳን ሁለትም ሶስትም አራትም ባሪያ መገናኘት የሚከለክለው ገደብ አለ ለባሪያ? አዎ ይፈቀዳል፣ ሐላል ነው። አይሰማም? ይሰማል። ገደብ አለው ወይ? ለምሳሌ አራት አገባ ሰውየው የለም። መቶም 1000 መገናኘት ይገኛል። ሙሸማቅበት መስሎ ነው አለ። ምንም አልሸማቅ 1000 ቢሆን ገደብ የለው። ቅድም አልጠየቀኝም ይሄን ጥያቄ? እሺ ገደብ የለውም። ይሄን ጥያቄ ቅድም አልጠየቀኝም። ለምን እሺ መልሰህ መጠየቁ አስፈለገ? ኖ ቅድም ምን አልከኝ መሰለህ? የፈረስ ገደብ አለ በፈረስ አለ ስትለኝ እና እሺ ለምን መልሰህ መጠየቁ አስፈለገሽ? በባሪያ ለሌስ ብዬ ነው። ምናልባት ሳገባ ወደፊት ሚስቴር እንዳነጥቀኝ ነው። እንትና አብዱል ጀሊል ነው የሚባለው። እፎይንስ ለመግደል እያወራችሁ ነው። ሚስቱን ግን አስባችሁበታል? ማነው የሚወስዳት ሚስቱን? ንብረቱን እንዴት ነው የምትከፋፈሉት ብሏል። ሐዲስ ማይቀበለው ኡስታዝ። እኔስ እሺ ወደ ሁለተኛው እንለፍ። ሁለተኛው ላይ በማስፈራራትስ ሁኔታ እኔ በሽብር ታገዛለሁ የሚለው ከሌሎች ነቢያቶች የሚለይበት ሰማለሁ። በዚህ አንስተህ እኮ ነበር ያሁን ሁሉ ጥያቄ ጠየቀኝ። አይ ህብረት ዘረፋ ነው። ዘረፋ በዚህ ነበር እንደ ጠየቀኝ አሁን ሁሉ ጥያቄ ነው። የዘረፋ ገንዘብ መሰለኝ
የዘረፋ ገንዘቦች ራሱን የቻለ አንደኛው የሚለይበት ነው። ሁለተኛው ደግሞ ምንድነው እሱ ትሰማኛለህ በሌሎች ነቢያት ያልተሰጠ እኔ በሽብር እታገዛለሁ የሚለው ነው። ሰዎች እንዲፈሩኝ በልባቸው ላይ ሽብርን በመጣል እታገዛለሁ የሚለው ነው ሁለተኛው። አልሰማም? ክርስቲያን ቀጥልስ። ያንተ ይሰማል። ኖርማል ያንተ ሁለተኛው ስትል እኮ ነው። ወደ ሁለተኛው ስትል አንደኛው ላይ ነው ያለው። አይ መጀመሪያው ላይማ እስካሁን የጦር የሚለይባቸው 6 ነገሮች ውስጥ አንደኛው የጦር ዘረፋ ነው። እሱን ተነጋገራችሁ። የሚዘረፉት ምን እንደሆኑ፣ ለማን እንደሚከፋፈሉ፣ ደግሞ ገደቡም እስከምን ድረስ እንደሆነ ምናምን ማለት ነው። ሁለተኛው ደግሞ ሙሐመድ ሽብር ወይም ደግሞ በሽብር ድል ነሺ ተደርጌያለሁ የሚለው ነው። እዚህ ላይ እንድታወሩ ነው ጀሚል። እነማንን ነው የሚያስፈራራውና በሽብር ድል የሚያደርጋቸው ጀሚል? ጀሚል ይሰማል? አይሰማም? ኔትወርክ ያቆራረጠ ነው መሰለኝ። አይሰማም? አሁን ጥሩ ነው የሚሰማ ከሆነ ይሰማል። እኔ ይሰማል። ኦኬ። አይ በሽብር ድል ነሺ ተደርጌያለሁ ወይም በጠላቶች ልብ ውስጥ እነሱን ለማሸበር ተልኬያለሁ ነው ያለው አይደለ? እነማንን ነው የሚያሸብረው? እነዚህ በሽብር ድል ሽብር አይደለም እንድፈራ ተደርጌያለሁ ነው የሚለው ሐዲሱ እንደሚለው ከሆነ። አይ ቁርአኑ ልብ ላይ እንድፈራ ተደርጌያለሁ የምታሸብሩበትን ብሎ ስለሚናገር እነዚህ የሚፈሩበት እነማንን ነው የሚያስፈራራበት? እሺ ችግር የለው። ጠላቶች እንዲፈሩኝ ተደርጌያለሁ። ኦኬ። እነዛ ጠላቶች እነማን ናቸው? የነቢዩ ጠላት በአጠቃላይ። ኦኬ። ለምሳሌ አይሁዶችና ክርስቲያኖች የሙሐመድ የእስልምና ጠላት ናቸው? ጠላት ናቸው። ስለዚህ እነሱን በማስፈራራት ተልኳል ማለት ነው። ወይም ደግሞ እነሱን ሽብር በመንዛት ማለት ነው። እየጠየቀኝ ያለው ስለመላኩ በምንድን ነው የተላኩት ነው እያልከኝ ያለው ወይስ በምንድን ነው የተነጠሉት ነው እያልከኝ ያለው? እኮ የተለየበት እኮ አንዱ ይሄ ነው አይደለ? ጠላቶቹን በማስፈራራት በምንድን ነው የተላከው አትበለም። በዚህ ነው የተላከው ብለህ እንትን አትበል። እየጠየኩህ እኮ ነው ጀሚል። ስለዚህ አይሁዶችንና ክርስቲያኖችን አሁን ለምሳሌ ሱራ 8 ላሳየህ እንዴ። በሽብር ድል ነሺ ተደርጌያለሁ ነው የሚለው ሱራ 8 60 ላይ ለምሳሌ ይሄንን እስኪ አንብብና አንተን ትንትልናለህ ወይም ላንብብልህ። እኔ አይደለም ጥያቄ ማለት ነው ነብዩ በምን ተለይተዋል ነው ወይስ በምንድን ነው የተላኩት ብለህ እየጠየቁ ጥያቄ መጠየቃቸው? እኮ ሲላክ እኮ ከሌሎች ግልጽ እኮ ነው ጀሚል። ለምሳሌ ሌሎች ነቢያቶችና መልእክተኞች ተልከዋል። ቆይ አንዴ፣ ሌሎች ነቢያቶችና መልእክተኞች ተልከዋል። እነሱ ሲላኩ የራሳቸው ይሆናላቸው። ሙሐመድ ግን ሲላክ ከነዚህ ከተላኩት ነቢያትና መልእክተኞች የሚለይበት መንገድ አለ። አሁን እነሱን ነው እያወራን ያለ ነው። ስለዚህ መላኩ ተለይቶ ከመጣበት ነገሮች ጋር የተያዘ ይሆናል ማለት ነው፣ አይነጣጠልም። ኦኬ። ስለዚህ የመጀመሪያው በምንድነው ማለት ነው? በዝርፊያው ተለይቶ ተልኳል። የተለየ መልእክተኛ ሆኖ የተላከበት አንዱ የጦር ዘረፋ በለሱ የተፈቀደለት ስለሆነ ነው። ሁለተኛው ደግሞ ጠላቶቻቸውን በማሸበር ነው አልከኝ። እነዛ ጠላቶች ደግሞ አይሁዶችና ክርስቲያኖች ናቸው አልከኝ አይደል ጀሚል? እዚህ ድረስ ተግባብተናል። እነሱ ልብ ላይ ይፈራ ነበር፣ እንዲፈራ ተደርጋለሁ። ከተነጠልኩበት ነገራቶች ውስጥ እነሱ ልብ ላይ እንዲፈራ ተደርጋለሁ አሉ። ኦኬ። በሌላ ነገርስ ማስፈራራት ይችላል? ለምሳሌ በማሸበር ማሸበር ስትል እንዴት ነው የፈለከው? አሁን ለምሳሌ ግልጽ አድርግልኝ። በጦርነት እኮ ተፈርቻለሁ የሚለው በምንድን ነው? ስለዚህ የኔ ጦር ትንሽም ቢሆን ይፈራሉ ማለት ነው። ኦኬ። ስለዚህ ክርስቲያኖች ሙሐመድን በጦርነት ማሸበር ይችላል ማለት ነው አይደል? ምንም እንኳን ጦሩ እንኳን ትንሽ ራሱ ቢሆን ክርስቲያኖች የሙሐመድን አሸባሪነት እንዲፈሩ ተደርገዋል። ማለትም ሙሐመድ የተለየበት አንዱ በዛ ነው። እስኪ አሸባሪ ማለት ምን ማለት ነው? እስኪ ፍታልኝ። አሸባሪ ማለትማ ያው ቃሉ እንደሚለው ነው፣ ማሸበር ማለት ነው።
እስኪ ለምሳሌ ምን ማለት ነው? እስኪ አሸባሪ ማስፈራራት፣ እንዲፈሩ ማድረግ። ሱራ 8:60 አንዴ ክፈተውና አማርኛውን አንብበው ቁርአኑ በስራ ስለሚናገር። አማርኛ እንዳታነብልኝ፣ አረብኛ በአረብኛ የሚፈታዩ ለማለት ነው ብለህ እያወራኸኝ ያለው እኮ በአማርኛ ነው። ኦኬ ቀጥል። ከፍሰ በአማርኛ ባወራልህም አረብኛ በአረብኛ ነው የሚፈታው። አንድ አዳምጥ። አረብኛ በአማርኛ አይፈታም። አዳምጥ። ችግር የለውም። እዚህ ህጻጽ ካለው ቋንቋ ላይ ትቀጥላለህ። ምንም ችግር የለውም። ያ ቅድም ግን የተናገርከው ፕሪሚሲስ የሰራንበትን እንዳንረሳ የተላከው ለማስፈራራት ነው፣ ጠላቶች እንዲፈሩት ነው ብለህ ተናግረሃል። እነዛ ጠላቶቹ ደግሞ አይሁዶችና ክርስቲያኖች ናቸው በሚለው ተስማምተናል። ስለዚህ ሱራ 8:60 ላይ የሚያስፈራራበት መንገድ በጦርነት እንደሆነ በማሸበር እንደሆነ ይናገራል። ሱራ 8:60 ምን ይላል መሰለ? ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህ ጠላትና ጠላታችሁን ሌሎችንም ከእነርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ስለዚህ የሚያስፈራራው በምንድን ነው ማለት ነው? በማሸበር ነው አይደል? ጀሚል ያልኩህን ሰማኸኝ? ቁርአን በአረብኛ ተገልብጦ የአረብኛው ትርጉም ካለ አምጣ። ማሸበር ማለት ምን ማለት ነው ብዬ ጠየቅኩ፣ አልመለስክልኝም። ይሄው የተለያዩ የጦር መሳሪያ ማሸበር ማለት ሄዶ ቁረን ሊሆን ይችላል። አዳምጠኝ። አይ ቲንክ ኔትወርክ ይሰማል። ቀጥል። ቆይ ጀሚል፣ እነዚህን የጦር መሳሪያዎችና የታጀቡ ፈረሶችን የሚያዘጋጀው ለምንድን ነው? ኔትወርኩ እነዚህ የታጀቡ ፈረሶችንና ኃይሎችን የተለያዩ ኃይሎችን አዘጋጁ እያላቸው ያለው ለምንድን ነው እያልኩ ያለሁት? አይታወቅም። አሁን ምልህን ትሰማለህ ክርስቲያን? አዎ ይሰማል። አረብኛውን ገልብጠውና ማለትም ተፍሲር ማለት ነው። ቁርአን የሚፈሰረው ሲጀመር በአማርኛ አይደለም። ያው ተከፍቶልሃል፣ አታልቅስ። አንብብ። በስነ ስርዓት እያወራን ነበርኩ እኮ ማለቃቀስ ጀመርክ እኮ። ቁርአንን በአማርኛ እየተግባባን መደበቅ አይሰማም እንዴ? ያን ድምፅ እኮ እየተቆራረጠ ነው፣ እያስቸገረ ነው። ቀጥል። አሁን ማሸበር የሚለውን ቃል የሚፈታልን አረብኛው ነው። ቀጥል፣ አንብብ። ይሰማኛል። ማሸበር የሚል ቁርአኑን አይቻለሁ። እዛም እኮ ነበር፣ የቀየረው ነገር የለም እኮ። ማሸበር የሚለውን ቃል የሚፈታልን አረብኛው ነው። ማሸበር ማለት ምን ማለት ነው? አሁን ተፍሲር ገብተህ ብታይ ማሸበር የሚለውን ቃል እዛ ላይ ይፈታል። ከፍቼ እልሃለሁ ጀሚል፣ የሚታይ ከሆነ አረብኛውን ከፍቼ እልሃለሁ። ከዚህ ውስጥ ማሸበር የሚለው ቃል የትኛውን የአረብኛው ቃል እንደሚወክለው አብራራለሁ። ወአዒዱ ለሁም መስተጣዕቱም ሚን ቁወትን፣ ከአቅም የሆነ የቻላችሁትን ያህል አዘጋጁላቸው። ወሚን ሪባጢል ኸይል፣ ከፈረስ ምን በሉላቸው? አዘጋጁላቸው። ኦኬ አንድ አዘጋጅ። ቱርሂቡና የምታስፈራሩ ስትሆኑ ማለት ነው። እሺ የምታስፈራሩ ስትሆኑ፣ እሺ ማለት ማስፈራራት ማለት ነው። ችግር የለውም። ቢሂ በሱ የምታስፈራሩ ስትሆኑ አዱ ወላሂ አላህ አዘጋጁላቸው። አዱ ወላሂ አላህን ጠላትና ወአዱ ወኩም የእናንተን ጠላት የምታስፈራሩ ስትሆኑ አዘጋጁላቸው ይላል። ምንድን ነው የሚያዘጋጁላቸው? እንዲህ ነው የሚለው። ምንድን ነው የሚያዘጋጁት? አቅም
ፈረሶች ፈረሰኞች። ኦኬ የምታስፈራራበት አቅም ፈረስ። ኦኬ ተስማማን። ክርስቲያኖችን የምታስፈራሩበት ለመዋጊያ ኃይል የታጀቡ